ከቤተሰቦቼ ጋር ልጆችንም ክርስትና አስነሳው፣ እኔም ክርስትና ተነሳውኝ። እዚሁ ከቤተሰቦቼ ጋር ደስተኛ ሆኜ እኖራለሁ ብዬ ተስፋ አድርጋለሁኝ። ገጠር እንሄድና እንግዲህ ልጆችንም ክርስትና እናስነሳለን። እና ትክክለኛ ስሜ እንግዲህ አንቺ አለም ወይ ደግሞ አለም በሚባለው ነው ማለት ነው የሚታወቀው። በሁለቱ በቃ ክርስትና ይነሱ፣ አንቺም ክርስትና አንቺም ተጠመቂ ነው። እኔ መጀመሪያ ክርስትና ስለተነሳው አንቺ መጠመቅ ብቻ ነው። ያው መጀመሪያ ክርስትና ተነስቻለሁ፣ ስለዚህ እኔ እጠመቃለሁ ማለት ነው። ልጆቼ ደግሞ እንደ አዲስ ክርስትና ይነሳሉ ማለት ነው። አሰላሙ አለይኩም ወራህመቱላህ ወበረካቱ። ወዲና የተከበራችሁ የቻናሌ ተከታታዮች ወደ ቤተሰቦቼ እንኳን ወደ ቻናሌ ሰላም መጣችሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን አብሯት፣ ላይክ ሼር እያደረጋችሁ አበረታቱኝ። እስከ መጨረሻ ድረስ ቪዲዮን ተከታትላችሁ ሀሳብ አስተያየታችሁን አስቀምጡልኝ። እህታችን ሱመያ ዱዓ አድርጉልኝ ብላለች እና ሙስሊም እህቶቿ ዱዓ አድርጉላት፣ ጾማችሁ ዱዓ አድርጉላት። ኢንሻአላህ ዱዓችሁን ይቀበላችኋል እና ያው ቤተሰቦቿም ክርስቲያን ስለሆኑ አብረውም ስለሆነ እየኖሩ ያሉት ያው ትንሽ ነው ቀንጨብ አድርጌ ያመጣሁት። እኔ እስከ መጨረሻ ድረስ ቪዲዮውን ሰምቻታለሁ። ጫና እያረጉብኝ ነው ቤተሰቦቼ፣ ተመለሽ ወደኛ ሃይማኖት እያሉኝ ነው። እኔም አብሬ እያለሁ ስለሆነ ከብዶኛል፣ ፈርቻለሁ፣ ዱዓ አድርጉልኝ ምናምን እያለች ነው እና ዱዓ አድርጉላት ሁላችሁም ኢንሻአላህ። ጾማችሁ ሁላችሁ ዱዓ አድርጉላት፣ ሙስሊም እህታችን ስለሆነች ሁላችሁም ዱዓ አድርጉላት። አላህ ለመጨረሻሽን ያሳምርልሽ፣ በዲን እስላም ላይ ያጽናሽ እያላችሁ ማለት ነው እና ይከብዳል፣ እውነት ይከብዳል። የሁሉ ባልሽ ጋር ብትታረቂ እኮ እንደዚህ አይመጣም ነበር ማለት ነው። ያው ሰይድ ያገባ እንጂ ሌላ ጥፋት ይኖረው አይመስለኝም እና እንደዚህ ሃይማኖትሽን በሃይማኖት ላይ ጫና የሚሆንብሽ ከሆነ ከሃይማኖት በላይ ምንም የለምና እሱ ጋር ታርቃችሁ አብራችሁ ብትኖሩ ምን ችግር አለ? እሱ ጋር ከሆናችሁ ቀላል ነው ሁሉም ነገር። ቤተሰቦች ጋር ያው ስትፈልግ ሄደሽ ትዘይሪያለሽ፣ ሲፈልጉ ማተው ይዘይሩሻል። ያው እንደዛ ነው የሚያገናኛችሁ። ግን አብራችሁ የምትኖሩ ከሆነ ይከብዳልና ለማንኛውም አላህ ያጽናሽ እስከ መጨረሻው ድረስ። እህቶች ዱዓ እናረግልሻል፣ አላህ ይገዝሽ። ደግሞ አብሽሪ ወንድሜም አይዞሽ ይለኛል፣ እሱ ከጎኔ ነው ምናምን እያልሽ ነበርና እንዲያው እሱም ካለሽ ዞራ አብሽሪ። ዋናው የአላህ እገዛ ነው። አላህ ይገዝሽ። የቤተሰቦች አራያ ነው መሆን ያለብሽ አንቺ። ከናውም እንግዲህ አይተሽው ስለ ኢስላም ጠንቅቀሽ አውቀሽ ብዙ አመት ኖረሻል እና ያው ላንቺ መምከር አይጠበቅም፣ ገና አዲስ ብትሆኚ ነበረ እና ስለዚህ እንዲያውም ቤተሰቦችን መሳብ ያለብሽ። ስለዚህ ጽኒ ደግሞ ዱንያንና አኺራን ማመዛዘን የለብሽም። ዱንያ ላይ ስትኖሪ ብዙ ፈተና አለ፣ በሃይማኖት ፈተና ይመጣል፣ በማጣት በማገኘት በመታመም በሀዘን በብዙ ነገር ዱንያ ትፈትናለች። ፈተና ናት ዱንያ መቼም ቢሆን። የዱንያ ኑሮ ተድላ የለውም እና ስለዚህ መታገስ ነው ያለብሽ። የመጣው ሁሉ እታገሰዋለሁ በአላህ እግዘኛ ብለሽ ወደ አላህ መጠጋትና በአላህ መመካት አለብሽ። ልብሽን ማዘንበል የለብሽም፣ መቸነፍ የለብሽም ለዱንያ መከራ ማለት ነው። እርግጥ ነው እንረዳሻል። ሰው አኗኗሪውን ነው የሚመስለው እና ይኸውም ቤተሰብ እንኳን ቤተሰብ ጓደኛ ራሱ ይስባል ይባላል እና ስለዚህ እና ያው እንረዳሻለን። ግን አላህ ይገዝሽ፣ ዱዓ እናደርግልሻል። ይከብዳል። ለማንኛውም ባልሽም ጋር ታረቁ ነው የምለው እኔ። ታረቁ፣ እሱ ጋር ትታረቁ ሁሉም ነገር ኸይር የሆነ ራስሽን ችለሽ ትኖሪያለሽ። ምንም ነገር አያገናኛችሁም ማለት ነው እና ልጆች አባጋ ታረጊ። ለልጆች ስትይ አብሽሪ እህታችን። ሁላችሁም ያው የምትሰማው ሁሉ ዱዓ አድርጉላት ለሱመያታችን ማለት ነው። ያው ስሟንም ነግራናለች። እንደዚህ ነበር ስሜ። በፊትም ክርስቲያን እምነት ተከታይ ነበርኩኝ። ያው ወደ ሰው ሀገር ከሄደች ነው መሰል የቀየረችው ሃይማኖቷን። ብዙ አመት ይኖራለች፣ አግብታ ልጆችንም ወልዳለች። ዞሮ ስለ ኢስላም ጠንቅቃ ታውቃለች ማለት ይቻላል እና እንግዲህ
አላህ ያጽናሽ ነው፣ ሌላ አይባልም። ሁሉንም ነገር ስለምታውቀው አላህ ያጽናሽ ብቻ። ቤተሰቦች ጫና አረጉብን ብለሽ ወደ ቤተሰቦች ሃይማኖት መሄድ የለብሽም። ማመዛዘን አለብሽ። ማንኛው ነው ለእኔ የሚጠቅመኝ? እውነተኛውስ ትክክለኛውስ ማንኛው ነው ብለሽ ማመዛዘን አለብሽ ማለት ነው። ፈተና እኮ አትቀርም። ሀታ ክርስቲያን ብትሆን ራሱ ደስተኛ ኑሮ እኖራለሁ ማለት ይሄ ዘበት ነው። ያኔ ክርስቲያንም ሆንሽ ሙስሊምም ሆንሽ የዱንያ ፈተና ምንም በየትም አታመልጫትም ማለት ነው። ግን ማሰብ ያለብሽ የዛኛውን ነው ማለት ነው። የአሁነኛውን አኗኗርሽን ሳይሆን የዛኛውን። ክርስቲያን በሆን ነው ሙስሊም በሆን ያኛው ሀገሩ ያኔ አኺራ የሚስተካከልልኝ ዋናው ያነ ስለሆነ ያኛውን ነው ማሰብ ያለብሽ እንጂ አሁን አልተመቸኝም ቤተሰቦች ጫና አድርገውብኛል ምናምን ብለሽ ልብሽን ማዘንበል የለብሽም ማለት ነው። ያኛውን ማረፊያሽን አሳቢ። አላህ ሁላችንን መጨረሻችንን ያሳምርልን፣ ቀናውን መንገድ ይምራል። ሌላ ምንም አይባልም። እንግዲህ አላህ ይድረስልሽ ብቻ። እና ሰኢድም እንግዲህ አጥፍተህም እንዲህ አላሁ አለም፣ እኔ ማን እንዲያጠፋ አላውቅም። ወዲያ አቅለህ ተመልሰህ ይቅርታ ጠይቀህ ልጆችን ከዚህ ነገር ብታዋጣ ይሻላል ማለት ነው። እና ከባድ ነው። ይኸው እያየው ስለሆነ እሷ ቤተሰቦቿ ክርስቲያን ስለሆነ እንደዚህ ጫና ደረሰብኝ መቋቋም አልቻልኩም ምናምን እያለች አሁን ደግሞ የአንተ ልጆች ያኔ እናታቸው ክርስቲያን ሆነች ማለት ያው ልጆችም ይሆናሉ ማለት ነው። መመለስም ራሱ ይከብዳልና ስለዚህ ሰኢድ ንቃ ማለት ነው። ንቃና ልጆችንም ሚስትህንም በቁጥጥር ስር አድርግ። ያጠፋውንም ነገር ሁሉም ነገር ይቅርታ ጠይቀ ማለት ነው። እና ከባድ ነገር ስለሆነ እየተፈጠረ ያለው ችላ አትበል። እንግዲህ አፈላልገህ በያለችበትም ሆነ ምን ሆነ እና ሙሉ ቻናል ተከታታዮች ሱመያንም እንደሰማችኋላችሁ የማሳቤን አስተያየቴን እንግዲህ ብያለሁ የተሰማኝን። እናንተም በእሷን ቤት ሂዳችሁ አብሽሪ በሏት ማለት ነው። ሀሳብ አስተያየታችሁን ጻፉለት፣ አበረታቷት። የምትሳደቡ ደግሞ አጠፉምና በሰድብ የሚሆን ነገር የለም። አላህን ፍሩ። ከክርስቲያንም እምነት ሆናችሁ ከሙስሊም እምነት አትሳደቡ ማለት ነው። ኮሜንት እንደው እያየሁኝ ነበርና ሰው በመሳደብ የሚቀይረው ነገር የለም፣ እንዲሁም ያባብሳል። ስለዚህ የቻለ ሰው ዱዓ ያርግላት፣ ያልቻለ ሰው ደግሞ አይቶ ይውጣ እንጂ ክፉ አትናገሩ ማለት ነው። ያው እንግዲህ አላህ መጨረሻውን ያሳምራላት እንላለን። እስከ መጨረሻ ድረስ ስለተከታተላችሁ ከልብ ነው የማመሰግነው። ጀዛኩሙላሁ ኸይር። ሰብስክራይብ ያላደረጋችሁ እንዲያትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።